ጥያቄው የኃይልና የስልጣን ሳይሆን የሀገርን ህልውና ማስቀጠል በመሆኑ ኢትዮጵያውያን ከአራቱም ማዕዘናት ሲተሙ ሃይማኖት፣ ጎሳና ብሔር ልዩነት አልሆናቸውም። ያሰባሰባቸው ጥላ ሀገር፣ ስንቅ የሆናቸው ደግሞ ኢትዮጵያዊ አልበገሬነት ነው። ይህም አድዋን መላው ኢትዮጵያውያን በአንድነት የተሰለፉበት ጦርነት ያደርገዋል። ሁሉን አሳታፊ ነበር፣ ህዝባዊ ነበር። እንዴት ይገለጻል? ሽማግሌዎች ልጄ ሆይ አገሬ ተወራለች፣ አገሬ ተደፍራለች፣ ሂድና አገሬን አስከብር፣ ተዋጋ፣ ለሀገሬ ውደቅ እየመረቁ ይልኩ ነበር መሄድ የማይችሉ ሽማግሌዎች። እናቶች መሄድ የሚችሉት እየሄዱ ተዋግተዋል፣ ስንቅ ይዘው ዘምተዋል። መሄድ ያልቻሉት ግን እቤታቸው ሆኖ ለረጅም ጊዜ ሊቆዩ የሚችሉ ስንቆችን እየለዩ በሶ፣ ጭኮ፣ ማር በሂደትም የማይበላሹ ሊበላሹ የሚችሉ ካሉ ደግሞ ገላይ እንኳን የትኛውን ምግብ ቀድሞ መመገብ እንዳለባቸው እየተነጋገሩ በዚህ ጥበብ ወንዶች፣ ሴቶች፣ ወጣቶች፣ ሽማግሌዎች፣ አረጋውያን እንደያቅማቸው እዛም በአካል ሄደው እዚህም ደግሞ ስንቅን በማዘጋጀት ስምሪት በመስጠት ተሳትፏል። ይሄ የአብሮነት ነው፣ የህብረት ነው፣ የኢትዮጵያን የጀግንነት ወኔ ነው የሚባለው። ፈተናዎቹ እጅግ በጣም ብዙ ነበሩ። ከጦርነቱ ከአንድ ቀን ውጊያው ያለፈ ሰውን ማንቀሳቀስ፣ ማብላት፣ ማጠጣት፣ እንግዲህ በወቅቱ የነበሩ ህመሞች ይኖራል፣ እሱን ማከም፣ ቁስለኛ ማግለል፣ ቁስለኛውን ደግሞ አክሞ ማዳን፣ ምርኮኛውን ደግሞ በየቤቱ የጣሊያንን ከወረራውን በኋላ ምርኮኛ ይዞ ከመጣ በኋላ እንግዲህ በአዋጅ እኮ ነው በየቤቱ በአዋጅ ተነግሮ ነው መጨረሻ ላይ ወደ የቤቱ ጣሊያኖችን ወደሚፈለገው ቦታ እንዲመለሱ ሲደረግ። በዚህ ሂደት ውስጥ ምን አለ ካልን በጣም በርካታ ኢትዮጵያውያን ተሳትፎ አለበት። ረጅም ርቀት ተጉዘው ያለ ድካም ሀገርን ያስጠበቁ ጀግኖች ሙሉ ትኩረታቸው ጦርነቱ ላይ እንዲሆንና የስንቅ ጉዳይ ጥያቄ እንዳይሆንባቸው የምግብ አቅርቦቱ የተመራበት መንገድም ሌላኛው የኢትዮጵያውያን ብልሃት የታየበት ነው። እዛ በውጊያ ቦታ ላይ ደግሞ ምግብ ወሳኝ ስለሆነ ስንቅ ወሳኝ ስለሆነ አልቀው እንኳን እዛ የሄዱ ሴቶች እዛው እያበሰሉ ጠጅ እየጣሉ ጠላ እየጠመቁ ለሰዎቹ ያቀርቡ ነበር። ምን እንደምታ አለው ብትለኝ አንዳንድ ጊዜ የቤት ስሜት እንዳይሰማ ቤትም እንዳይናፍቅ ያጣሁን ነገር እዛው እያገኘ ላይፍ ስትዋጋ ይሄ የኔ ቤት ነው፣ ይሄ የኔ ቦታ ነው፣ ለጠላት አይገባውም፣ አላስደፈርም፣ እምቢ ለሀገሬ አገሬን አላስነካም ብሎ እዛው ማግኘት የሚገባቸውን ምግብ እያገኙ ሲዋጉ ነበርና ይሄ ትልቅ ቅንጅት የታየበት ነው። ቅንጅቱ ደግሞ ከዚህ ጭኖ መሄድ ብቻ አይደለም። እዛው በቦታ የሚያበስሉ የነበሩ ሰዎች ይሄን ስነ ልቦና ያውቁ ነበር። ፍሬሽ ምግብ እየተመገቡ መዋጋት፣ ጠላን ቤቱ ሲያገኝ የነበረውን ጠላ እየጠጣ ጠጅ እየቀመሰ እዛ መዋጋት ትርጉም አለው። ትርጉሙ የኤነርጂ ብቻ አይደለም፣ ትርጉሙ የቤትነት ስሜትም ያመጣ ስለነበር እጅግ በጣም ገራሚ ጊዜ ነው የነበረው ማለት ነው። ይህ አብሮነትና በአንድ ጥላ ስር የመቆም ህብረት አንድምታው ሀገርን ለትውልድ ማስቀጠል ሲሆን ለዛሬው ትውልድ የሚያስተምረውም ብዙ ነው። ኢትዮጵያውያን ሲተባበሩ ተአምር መስራት እንደሚችሉ ያሳየናል። ምክንያቱም መስዋዕትነት ይኖራል። ፕሮጀክቶችን ስንፈጽም መስዋዕትነት ይኖራል። ኢትዮጵያውያን ሲተባበሩ ስንል ተአምር መስራት እንደሚችሉ፣ ፕሮጀክቶችን ሲተባበሩ መስራት እንደሚችሉ፣ ዛሬ ለድህነት ከድህነት ለመውጣት የምናደርጋቸው ጥረቶች አሉ። ለምግብ ሉዓላዊነታችን ለማረጋገጥ የምንሄድበት መንገድ አለ። የብሔራዊ ጥቅም ጉዳዮቻችን የምንጠይቅበት መንገድ አለ። የወደብ ጥያቄዎች አለ። እነዚህን ሁሉ ኢትዮጵያውያን ሲተባበሩ አንድ ላይ ሲሆኑ ህዳሴን አንድ ላይ ሆነን ጨረስን። ቀጣዩ ደግሞ ሁለተኛው አድዋን አረጋገጥን እዛ ጉባ ላይ። ሶስተኛው አድዋ እንግዲህ ወደ ባህር የምንሄድበት መንገድ ነው። ኢትዮጵያውያን እንግዲህ ሁለት አማራጭ አለን። ባህሩ ላይ የመዋኘት ካልዛ ደግሞ ባህሩ ላይ የመስጠም። ባህሩ ላይ ሲዋኝ ባህሩን ስንቆጣጠረው ወደ ባህር አክሰስ ስናደርግ ኢትዮጵያን ሶስተኛ አድዋ ድልን ይተገብራሉ። ባህሩ ላይ ይሰጥማሉ የሚል እምነት የለኝም። ምክንያቱም አድዋ ያስተማረን እሱን ስላልሆነ